በኢትዮጵያ አፋር ክልል የፈነዳው እሳተ ገሞራን ተከትሎ በርከት ያሉ የአውሮፕላን በረራዎች የተሰረዙ ሲሆን የእሳተ ገሞራው ጭስም ኢትዮጵያን ተሻግሮ ቀይ ባህርን አቋርጦ የመን ድረስ መታየቱም ተመልክቷል። በኢትዮጵያ አፋር ክልል የሚገኘው ላለፉት 10,000 ዓመታት ያክል ምንም አይነት እንቅስቃሴ ሳያገኝ ተኝቶ ነበር የተባለው የሃሊ ጉቢ እሳተ ገሞራ ከቀናት በፊት በድንገት መፈንዳቱን ተከትሎ በአካባቢውና በዓለም አቀፍ የበረራ መስመሮች ላይ ከፍተኛ መስተጓጎል ፈጥሯል ተብሏል። በአሳለፍነው እሁድ ህዳር 14 ቀን 2018 ዓ.ም የተከሰተው ይህ ፍንዳታ ከፍተኛ መጠን ያለው የአመድና የጢስ ደመና ወደ ሰማይ በመልቀቁ ደመናው በነፋስ ተገፍቶ በቀይ ባህር ላይ አቋርጦ ወደ የመን ኦማንና ወደ ህንድ ውቅያኖስ አቅጣጫ ተጉዟል ተብሏል። የአውሮፕላን ሞተሮች በእሳተ ገሞራው አመድ አማካኝነት ከፍተኛ ጉዳት ሊደርስባቸው ስለሚችል በርካታ አየር መንገዶች በአስቸኳይ እርምጃ ለመውሰድ ተገደዋል ብሏል ዘገባው። በተለይም አየር ክልላቸውን በአመዱ የተሸፈነውን አካባቢዎች ላይ ከፍተኛ የበረራ ስርዛዎች ተመዝግበዋል ያለ ሲሆን እንደ ኢንዲጎ ኤርላይንስ፣ አካሳ ኤርላይንስ እንዲሁም የኔዘርላንዱ KLM ኤርላይንስ ያሉ ታላላቅ አየር መንገዶች በረራቸውን ከሰረዙት መካከል ቀዳሚነት እንደሚጠቀሱም ገልጸዋል። በዚህም ምክንያት ወደ መካከለኛው ምስራቅ ከተሞች ዱባይ፣ ጅዳ፣ አቡዳቢ፣ ኩዌት እንዲሁም በአውሮፓና በእስያ መካከል የሚደረጉ ቁልፍ በረራዎችን መሰረዛቸውን አመልክቷል። ከህንድ ወደ ተለያዩ የመካከለኛው ምስራቅ ሀገራት ታቅዶ የነበረ በረራ ሙሉ በሙሉ ሲሰረዝ ከአምስተርዳም ወደ ኒው ደልሂ የነበረ የKLM በረራ መሰረዙም ተመልክቷል። አንድ ከህንድ ወደ አቡዳቢ እየተጓዘ የነበረ የመንገደኞች አውሮፕላንም አየር ላይ ያለ የአመድ ደመናውን ዞን ላለመግባት ሲባል አቅጣጫ ቀይሮ በሌላ ኤርፖርት በድንገት ለማረፍም ተገዷል የተባለው ዓለም አቀፍ የአቪዬሽን ተቋማትና የህንድ የሲቪል አቪዬሽን ዳይሬክቶሬት አየር መንገዱ በአመድ የተበከለውን የአየር ክልል በፍጹም እንዳያቋርጥ ጥብቅ ማስጠንቀቂያ አስተላልፈዋል። አሁን ባለው ሁኔታ የአመድ ደመና ወደ ምስራቅ አቅጣጫ እየተንሳፈፈ በመሆኑ አየር መንገዶች የበረራ መስመሮቻቸውን እየቀያየሩ መሆኑ ተመልክቷል። መንገደኞችም በረራ ከመጀመራቸው በፊት ካሉበት አየር መንገድ ጋር መረጃ እንዲለዋወጡ ምክር ተለግሷል። ይህ በዚህ እንዳለ በኤርታሌ እጅግ ከፍተኛ የተባለና ለረዥም ጊዜ ታይቶ የማይታወቅ የተባለ አይነት እሳተ ገሞራ ፍንዳታ የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል ይችላል በሚል አስፈላጊ ጥንቃቄ እንዲደረግ የአፋር ክልል ጤና ቢሮም አስቸኳይ ማሳሰቢያ ሰጥቷል። በኤርታሌ የተከሰተው የእሳተ ገሞራ ፍንዳታ ከፍተኛ ፍንዳታ የተስተዋለበት መሆኑን ሰመራ ዩኒቨርሲቲም በበኩሉ ያስታወቀ ሲሆን የኤርታሌ እሳተ ገሞራ በኪልበቲ ራሱ ዞን አፍዴራ ወረዳም በ8 ኪሎ ሜትር ርቀት ላይ ከፍተኛ ፍንዳታ መከሰቱን ተከትሎ በተለያዩ አቅጣጫዎች ከባድ የሆነ ጭስና አመድ መሳይ ብናኝም ተከስቷል። በመሆኑም በአካባቢው የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል የሚችል በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ የክልሉ ጤና ቢሮ አስገንዝበዋል። የአፋር ክልል ጤና ቢሮ ኃላፊ ያሲን ሀቢብ በተለይም ደግሞ ለኢትዮጵያ ዜና አገልግሎት እንደገለጹት በእሳተ ገሞራ ፍንዳታው ምክንያት በአየር ላይ የታየው ጭስና ብናኝ በተለይም በመተንፈሻ አካል ላይ የጤና ችግር ሊያስከትል ይችላል ብለዋል። በመሆኑም ቡናኙ እስኪጠፋ ድረስ አፍና አፍንጫን በመሸፈን ይገባል ብለዋል። በተለይም አስም፣ ብሮንካይትና ተያያዥ የጤና ችግሮች ያለባቸው ሰዎች ይበልጥ መጠንቀቅ እንዳለባቸው አሳስበዋል። የክልሉ ጤና ቢሮ አስቸኳይ ሕክምና አገልግሎት የሚሰጡ የጤና ባለሙያዎችን ቡድን ወደ ስፍራው መላኩንም ነው የተገለጸው። ዓለም አቀፍ መገናኛ ብዙሃንና የዘርፉ ባለሙያዎች እየገለጹት እንዳለው መረጃ ከሆነ ይህ በአይነቱም ሆነ በመጠኑም የተለየ የተባለ እሳተ ገሞራ እንደሆነ ገልጸው እሳተ ገሞራው ፍንዳታ ጭስና ብናኝ አቧራውም ቀይ ባህርን መሻገሩን ጭምር አመልክተዋል። ፍንዳታው እጅግ ከፍተኛ የተባለ አቧራ መሰል ጭስ ያስከተለ ሲሆን ምዕራባዊ የመን ደርሶ በርካታ መንደሮችም ላይ ማረፉን ነው ከስፍራ የወጡ የሳተላይት ምስሎች ያረጋገጡት። አቧራው በቀጣይ ወደ ኦማን እንዲሁም ፓኪስታንና ህንድ፣ ኢራን ጭምር እንደሚደርስ ጥቆማዎች ያሳያሉ። የፍንዳታው አቧራ አሁን ላይ 45000 ጫማ ወይም 13.7 ኪሎ ሜትር ከፍታ ላይ የደረሰ ሲሆን በአካባቢው ማህበረሰብ ላይ የፈጠረው የስጋት
መጠንም እስካሁን በውል አልታወቀም ተብሏል። የአውሮፕላን በረራዎች መስተጓጎላቸውን ቀጥለዋል። በአካባቢው ይህን ያህል መጠን ያለው ፍንዳታ ባለፈው 10 ሺህ ዓመታት ተከስቶ እንደማያውቅ የፈረንሳይ የምርምር ጠበብቶች ተናግረዋል። ፍንዳታው አሁን ላይ ማቆሙን ጨምረው ጠቁመዋል። ኃይሊ ጉቢ የተባለ ስያሜ የተሰጠው ይህ የኤርታሌ ፍንዳታ ከኤርታሌ እሳተ ገሞራ ደቡብ ምስራቅ አቅጣጫ የሚገኝ ሲሆን በምስራቅ አፍሪካ ካሉ ተመሳሳይ የተፈጥሮ ክስተቶች ዋነኛው ነው። ፍንዳታው እየለቀቀ ያለው ከፍተኛ የተባለ ሰልፈር ዳይኦክሳይድ የተባለው መርዛማ ንጥረ ነገር እንደሆነ ሳይንቲስቶች ጠቁመው የሳምባና የመተንፈሻ አካላትን ጉዳት ከማድረስም ጀምሮ እስከ ሞት ሊያደርስ እንደሚችል አፋጣኝ ምላሽ እንደሚፈልግም ገልጸዋል።